ፊልማችን የሚጀምረው ፓርክ ሴሮይ የተባለ አንድ ወጣት ተማሪ ልጅን እያስመለከተን ነው። ሴሮይ ብልህ እና በጣም ርህሩህ ተማሪ ነበር፣ ግን ባላጠፋው ጥፋት አስተማሪው እየቀጣው ነው ፊልም የሚጀምረው። ከሱ በተቃራኒ ደግሞ በሀገሪቱ አለ የተባለ ሀብታም ልጅ የነበረው ጎኗን ማንም ሊነካው ስለማይችል የክፍል ጓደኞቹን በጭካኔ ያሰቃያቸው ነበር። እናም አንድ ቀን ጎኗ እንደለመደው አንድ ተማሪን በሚጨቁንበት ሰዓት ሴሮይ በጣም ተናዶ ለማገላገል ይነሳል። ነገር ግን ቅርብ ጓደኛውና በፍቅር ስሜት ትመለከቱ የነበረችው ሷ ሴሮይ ዝም ብሎ እንዲቀመጥ፣ ምክንያቱም ጎኗን የሀብታም ቤተሰብ በመሆኑ እሱን ከነካው ቤተሰቡን በሙሉ ሊያሰቃይ እንደሚችል ታስጠነቅቀዋለች። ነገር ግን ሴሮይ ልጁ የሚያደርገው ነገር ትክክል ባለመሆኑ የሚያደርገውን ነገር እንዲያቆም ጎኗንን ይጠይቀዋል። ጎኗንም እስከዛሬ ድረስ ማንም የሚደፍረው ሰው እንዳልነበረ ስለሚያውቅ አንተ ምን ታመጣለህ አለው። በሁለቱ ክርክር መሃልም የክፍል አስተማሪያቸው ይመጣል። አስተማሪውም የሚያደርጉትን ነገር ትተው አርፎ እንዲቀመጡ ቢያዛቸውም ነገር ግን ጎኗ ችላ ብሎ ልጁን ማሰቃየቱን ቀጠለ። አስተማሪውም ጎኗ የሀብታም ልጅ ቤተሰብ በመሆኑ የሚደርስበትን ነገር ስለፈራ ምንም ማድረግ ሳይችል ቀረ። ሴሮይ ግን ይህንን ነገር አይቶ ዝም ማለት ስላልቻለ ጎኗንን እስኪወጣለት ድረስ ደበደበው። የአጋጣሚ ነገር ሆኖ ደግሞ የሴሮይ አባት የሚሰራው በጎኗ አባት ድርጅት ውስጥ ነበር። በዚህ ጊዜ የድርጅቱ ባለቤት የጎኗን አባት ጃንግ ልጃቸው እሳቸው ጋር በሚሰራ ሰራተኛቸው ልጅ እንደተደበደበ ሲያውቁ አባትየውንም ልጁንም ወደ ቢሮአቸው ያስጠራሉ። እስከዛሬ ድረስ ልጃቸውን ማንም ነክቶት አያውቅም። ነገር ግን አሁን በአንድ ተራ ሰራተኛቸው ልጃቸው ተመቶ ክብራቸው ስለተደፈረ በጣም አድርገው ተናደዋል። ስለዚህ ክብራቸውን ማስመለስ ስለፈለጉ ሴሮይን ልጃቸውን ተንበርክኮ ይቅርታ እንዲጠይቀው ያስገድዱታል። ነገር ግን ሴሮይ ያቋም ሰው በመሆኑ አባቴ ክብሬን ዝቅ እንዳደርግ በፍጹም አላስተማረኝም ብሎ ይቅርታ እንደማይጠይቅ ይነግረዋል። በዚህ ጊዜ ፕሬዚዳንት ጃንግ በጣም ተናደደ። ነገር ግን የሴሮይ አባት በልጁ ቅንነትና ኩራት በጣም እንደተደሰተበት ተናገረ። ስለዚህ ሴሮይ ለመንበርከክ እምቢ ማለቱን ተከትሎ ፕሬዚዳንት ጃንግ በቁጣ የሴሮይ አባትን ወዲያውኑ ከስራ አባረረው። ሴሮይ በተፈጠረው ነገር ቢያዝንም ነገር ግን ምንም ማድረግ አልቻለም። ከዚህ ስሜታቸው ለመውጣትም ሴሮይና አባቱ አንድ መጠጥ ቤት ይሄዳሉ። በዛም ሆነው አባትየው ልጁን አይዞህ ልጄ፣ እውነትን ይዘን ምንም ነገር ቢደርስብን ተሸናፊዎቹ እኛ ሳንሆን እነሱ ናቸው በማለት አጽናናው። ከዛም ሴሮይ ከትምህርት ቤት ተባረረ። አባቱም ስራ አጥ ሆነ። እናም ብዙም ሳይቆይ አባቱ ያጠራቀመውን ገንዘብ ሁሉ ተጠቅሞ ትንሽ ምግብ ቤት ይከፍታል። በዚህ ጊዜ ሷ ሴሮይ ከትምህርት ቤት እንደተባረረ የሚያሳየውን ማስታወቂያ በምታነበበት ጊዜ ቅሬታ ተሰማት። ጎኗንም አብሯት ነበር። እሱ ምንም ያህል ቢወዳትም ሷ ግን ሴሮይ ነበር የምትወደው። ስለዚህ ይህንን በማወቁ ባለመፈለግነት ስሜት ላይ የተደራረበ የቆየ ቂምን ይዞ ነበር። አንድ ቀን ምሽት ላይም የሴሮይ አባት በሞተር የታዘዘውን ምግብ አድርሶ ወደ ቤቱ ሲመለስ ጎኗን ተመልክቶት ኖሮ በኃይል መኪናውን በማሽከርከር ከኋላ ሆኖ ገጨው። በዚህም ከፍተኛ አደጋ በአሳዛኝ ሁኔታ የሴሮይ አባት ሞተ። ይህ አሳዛኝ ክስተትም ለሴሮይ የጥላቻና የበቀል ጉዞ መጀመሪያ ነበር። ሴሮይ ብቸኛና ካለሱ ምንም ዘመድ የሌለው አባቱ በመሞቱ ከፍተኛ ሐዘን ውስጥ ገባ። ሷም አብራው ሆና ታጽናናው ነበር። በሐዘናቸው መሃል ላይም ፖሊስ ይመጣል። እናም ፖሊሶቹ ጉዳዩን በእርቅ እንዲፈታው ይጠይቁታል። በዚህ ጊዜ ሴሮይ ሞትን ያህል ነገር በእርቅ ለመፍታት ሊጠይቁት ሲመጡና ፍትህን ሊያዛቡ ሲሞክሩ ሲያይ በንዴት ይሞላል። የአባቱን ሞት ከምንም እንዳልቆጠሩት ተመለከተ። በዚህ ጊዜ ፖሊሶቹ አለመስማማቱን ሲያዩ በእጃቸው የነበረውን መረጃ ሁሉ መሬት ላይ በትነውለት ሄዱ። በዚህ ጊዜ ሷ መሬት ላይ የተበተኑትን ዶክመንቶች ስትመለከት አባቱን ገጭቶ የገደለውን መኪና ኮድ ታስታውሷለች። ምክንያቱም ይህ ታርጋ የጎዋን መኪና ታርጋ መሆኗን በጣም እርግጠኛ ነች። ስለዚህ አባቱን የገጨው ጎኗን መሆኑን ለሴሮይ ትነግረዋለች። በዚህ ጊዜ ሴሮይ የሰማውን ነገር ማመን አልቻለም ነበር። በንዴትና በእልህ ተሞልቶ ወደ ጎኗን ቤት ይሄዳል። ጎኗንም ተቀምጦ ሲጋራ እያጨሰ ነበር። ጎኗን ሴሮይን ሳዩ የሚገባበት ነበር የጠፋው፣ ምክንያቱም ያደረገውን ነገር ያውቃልና። ሴሮይም ጎኗን አንቆ ይዞት በውስጡ ያለውን ጥላቻና መጥፎ ስሜት ሁሉ ይወጣበት ጀመር። አባቱ ለሱ መላው ዓለም ነበር፣ ግን ይሄ የሚያረባ ልጅ በአንዲት ቅጽበት ነጠቀው። ሴሮይ ምንም እንኳን ጎኗን ቢደበድመውም እልሁና በቀሉን ግን መወጣት አልቻለም ነበር። ስለዚህ ድንጋይ አንስቶ ሊገሉ ያስባል። በዚህ ቅጽበት ፖሊሶች ወዲያው ይደርሳሉ። እናም ሽጉጥ ደቅነው ሴሮይን ድንጋዩን እንዲያወርድ ያስጠነቅቁታል። ግን ሴሮይ የፖሊሶቹን ማስፈራራት ምንም አልመሰለውም ነበር። ምክንያቱም አባቱን ስላጣ ከዚህ በኋላ መኖር ለሱ ምንም ትርጉም አልነበረውም። በዚህ መሃል ሷ እየሮጠች መታ በፖሊሶቹና በሴሮይ መካከል ገብታ ቆመች። እናም እባክህን ይህንን የማይረባ ድርጊት አድርገ እስር ቤት ውስጥ ከምትገባና ከምትበሰብስ ድንጋዩን ጥለ ለአባት ፍትህን መፈለግ አለብህ እያለች እያለቀሰች ትለምነው ጀመር። በዚህ ጊዜ ሷ አባቱን ስታስታውሰው ትንሽ ተረጋጋ። የያዘውን ድንጋይም ጣለ። ከዛ
ከዛም ሴሮይ ባደረገው የግድያ ሙከራ ምክንያት ተከሶ ወደ እስር ቤት ይወሰዳል። እዛም እንዳለ ባለሀብቱ ጃንግ ይመጡና በድጋሚ ያገኙታል። እናም አሁንም ክብራቸው እንደተደፈረ ስለተሰማቸው ሴሮይን በጉልበት ተንበርክከህ ልጄን ይቅርታ የምትጠይቅ ከሆነ ክሱን አነሳልሃለሁ ይሉታል። ሴሮይም ይህንን ቃል በድጋሚ ሲሰማ በጣም ተናዶ ጠረጴዛውን ይደልቅና ባለሀብቱን ትሰማኛለህ? ይቅርታ መጠየቅ ያለበት እኔ ሳልሆን ልጅህ ነበር። እኔ መቼም ቢሆን ላንተ ተንበርክኬ የምሰግድበትና የማጎበድድበት ሞራል የለኝም ብሎ ይነግረዋል። ፕሬዚዳንቱ ጃንግም አሁንም በንዴት ተሞልቶ ስለዚህ አቅሜን ማየት ትፈልጋለህ ማለት ነው ብሎ ዝቶበት ይወጣል። ከዛም ባለሀብቱ ጃንግ ወደ ቤቱ ይመለስና የሴሮይን የቅርብ ጓደኛ የነበረችውን ሱዋን ያስጠራታል። ሱዋ የሴሮይን አባት የገደለው ልጃቸው እንደሆነ ጠንቅቃ ታውቃለች። ስለዚህ ይህንን ማስረጃ እንድትደብቅና በምትኩ ደግሞ የትምህርት ቤት ክፍያዋን በሙሉ እንደሚከፍሉላት ይነግሯታል። በዚህ ጊዜ ሱዋ በደካማ ጎኗ መጡባት። ምክንያቱም ወራዊ የትምህርት ቤት ክፍያዋን ለመክፈል ትቸገር ስለነበር ይህንን እድል ለማለፍ አልፈለገችም። ስለዚህ የምታውቀውን ነገር ለመደበቅና የትምህርት ቤት ክፍያዋ እንዲከፈልላት ተስማማለች። ግን ሱዋ ምንም እንኳን የትምህርት ቤት ክፍያዋ በሙሉ ቢከፈልላትም ነገር ግን በሴሮይ ላይ የፈጸመችው ክህደት የህሊና ስቃይ ውስጥ ከቷታል። ሱዋም ከባለ ሀብቱ ቢሮ እንደወጣች ልጁ ጎኗን ይመጣል። ጎኗን የሴሮይን አባት ከገደለ በኋላ በጣም ጸጸት ተሰምቶት ነበር። እናም ራሱን አሳልፈው ለመስጠትና እውነቱን ለማጋለጥ ፈልጎ ነበር። በዚህ ጊዜ ባለ ሀብቱ አንተ እኮ ልጄ የታላቁ ሀብቴ እኮ ወራሽ ነህ፣ ወራሽ ደግሞ ምንም አይነት የወንጀል መዝገብ ሊኖር አይገባም በማለት ለድርጅቱ የወደፊት እጣ ፈንታ ሲል እንዲዋሽና እውነቱን እንዲሸሽግ አስገደደው። ከዛም ፕሬዚዳንቱ ጃንግ ልጁን ይበልጥ ጨካኝና አረመኔ እንዲሆን ለማድረግ ወደ ዶሮ እርባታ ጣቢያቸው ይወስደውና አንዷን ዶሮ ከነነፍሷ ጭንቅላቷን ገንጥሎ እንዲጥላት ያስገድደውና ይህንን ተግባር ያስፈጽመዋል። ከዛም አየህ ስኬታማ መሪ መሆን ከፈለግ ለስላሳና ለሌሎች የሚራራ ልብ ሊኖርህ አይገባም ብሎ የጭካኔ ትምህርትን ያስተምረዋል። በቀጣዩ ቀንም ሴሮይ ፍርድ ቤት ቀረበ። እናም በፈጸመው የግድያ ሙከራ ወንጀል መሰረት 3 ዓመት ተፈረደበት። ወደ እስር ቤት ሲገባ ግን አሁንም የጠበቀው የባለ ሀብቱ የጃንግ እጅ ነበር። ምክንያቱም ለእስረኞቹ ሴሮይን እንዲያሰቃዩት ገንዘብ ከፍሏቸው ነበርና ልክ እንደገባ በጉልበት ተንበርክከል ለኛ መስገድ አለብህ ይሉታል። ሴሮይም ከት ብሎ ይስቅና እኔ ለፈጣሪ ካልሆነ ለማንም አልንበረከክም ብሎ ይመልስላቸዋል። ከዚህ ጊዜ በኋላ ነበር የሴሮይ የስቃይ የእስር ቤት ጉዞ የጀመረው። በነጋታውም ሱዋ ወደ እስር ቤት መታ ሴሮይን ትጠይቋለች። የሴሮይን የተደበደበ ፊት ስታይ በጸጸትና በሐዘን ስሜት ውስጥ ሆና ትተክዛለች። እናም ሴሮይ እባክህ ይቅር በለኝ፣ እኔ ትምህርቴን ለመቀጠል ስል ገንዘብ ለማግኘት ከድቻለሁ አለችው። ሴሮይ ግን በፍጹም አልወቀሳትም። ይልቁኑ በእውነት ከልቡ እንደሚወዳትና ከእስር ቤት ሲወጣም በእርግጥ እንደሚያገኛት ቃል ይገባላታል። እሷም በእርግጥም ሴሮይ ከእስር ቤት ከተለቀቀ በኋላ ሀብታም ሆኖ ባለሀብቱን ቤተሰብ እንደሚበቀል ተስፋ አደረገች። እናም ሴሮይ ወደ እስር ቤቱ ተመለሰም። የሴሮይ የእስር ቤት ስቃይም ቀጠለ። ሁሌ በሚያሰቃዩት ጊዜ የባለሀብቱን ዛቻ ያስታውስ ነበር። 3 ዓመታት አለፉ። ሴሮይም በበቀልና በጭካኔ ተሞልቶ ወጥቷል። ከእስር ቤት እንደተፈታም መጀመሪያ ያደረገው ነገር ለመጨረሻ ጊዜ ከአባቱ ጋር መጠጥ ወደ ጠጡበት ሬስቶራንት መሄድ ነበር። እዛም ሆኖ ከአባቱ ጋር ያዘዘውን አይነት መጠጥ አዞ እየጠጣ የአባቱን ደም እንደሚበቀል ኦክ ብሎ ቃል ይገባል። ከዛም ስለ ሀብታሙ ቤተሰብ ድርጅት መረጃዎቹን አሰባስቦ ራሱን ለበቀል ማዘጋጀት ጀመረም። ሱዋም እስር ቤትም እያለና ከዛ ከወጣ በኋላም የፍቅር ደብዳቤዎችና መረጃዎችን ስትልክለት ቆይታለች። ከእስር ቤት እንደተፈታም ባወቀች ጊዜ እሷ ወደምትኖርበት ወደ ኢትዋን ወደ ተባለችው የወደብ ከተማ እንዲመጣና እዛም ጥሩ የስራ ዕድሎች ሊኖሩ እንደሚችሉ ትገልጽለታለች። በደብዳቤዋ መሰረትም ሴሮይ ባቡሩን ተሳፍሮ ወደ ኢትዋን ከተማ ይደርሳል። ሴሮይ ወደ ኢትዋን ከተማ እንደደረሰም ከተማዋ በተለያዩ ክብረ በዓላት ደምቃ በሰዎች ተጨናንቃ ነበር። በዚህ ጭንቅንቅ መሃልም እሷ በድንገት ፊቷን በጭንብል ሸፍና መታ ሰርፕራይዝ ታደርጓለች። ድንገት የፈንጠዝያም ማለት እንችላለን። ሴሮይም በጣም ተደሰተ። የሚወዳትን ልጅ ከ3 ዓመታት ጊዜ በኋላ በማግኘቱ ልቡ በሐሴት ተሞላ። እናም የፍቅር ጊዜያቸውን ለጥቂት ቀናት አብረው ካጣጣሙ በኋላ ሴሮይ የበቀል እቅዱን ለመቀጠል ገንዘብ ያስፈልገው ነበርና በመርከብ ላይ ለ7 ዓመታት ያህል ለመስራት ይወስናል። እናም አሁንም በድጋሚ ከሱዋ ጋር ለመለየት ይገደዳል። ሱዋ ደግሞ ፕሬዚዳንቱ ጃንግ አስተምሮ ስላስመረቋት በድርጅቱ ውስጥ ከፍተኛ ስልጣን ተሰጥቷት ትሰራ ነበር። እናም በዚያ ሆና መረጃዎችን ለሴሮይ ትልክለት ነበር። ሱዋ አሁን ላይ በድርጅቱ ባለቤት ከፍተኛ ታማኝነት ያላት ሰራተኛ ነች። ልጃቸው ጎኗን ደግሞ አሁንም ድረስ ሴሮይን በፍቅር አይን እንደተመለከታት ነው። ነገር ግን እሷ ምንም ልትረዳው አልቻለችም። ይባሱኑ እሷ አሁንም ሴሮይን እንደምትወደው በመንገር ህመሙን ታባብስበታለች።
ጊዜው በጣም ይሮጣል። አሁንም 7 ዓመታት አለፉ። ይህ ቀን ከ7 ዓመታት ናፍቆት በኋላ ሴሮይን የምታገኝበት ቀን ነበር። ሴሮይ ለ7 ዓመታት ያህል በውቅያኖስ መርከብ ላይ ሰርቶ የራሱን ትንሽዬ ሬስቶራንት ለመክፈት በቅቷል። ከ7 ዓመታት በኋላም ሴሮይና እሷ በድጋሚ ተገናኙ። እናም ሴሮይ በአባቱ ስም ዳንባን ብሎ ሬስቶራንቱን ሰየመው። ዕለቱ ሬስቶራንቱ የሚመረቅበትና የሚከፈትበት ዕለት ነበር። ሴሮይና ሰራተኞቹም ደንበኞቻቸውን ለማስተናገድ ሽር ጉድ እያሉ ነው። ነገር ግን ወደ ሬስቶራንቱ የሚመጣ ምንም አይነት ሰው አልነበረም። ሴሮይም ገና በመጀመሪያ ቀኑ ይህ ክስተት ሲፈጠር ከልቡ ሐዘን ተሰማው። ምክንያቱም ኢቷን በጣም የቢዝነስ ከተማ በመሆኗ የቤት ኪራዩ በጣም ውድ ነው። ስለዚህ በዚህ ሁኔታ እንኳን አይደለም ትርፍ ለማግኘት ቀርቶ ኪራዩንም እንኳን ለመሸፈን ይቸገር ነበር። በዛው ምሽት ላይ ሴሮ ወደ ቤቱ እየተመለሰ ባለበት ወቅት አንድ ልጅ አንዲት እናትን አስቁማ ነገር ትፈልጋታለች። ሴትዮዋም በልጅቷ ንግግር ተናዳ በጥፊ ትመታታለች። ልጅቷ ግን ይህን ያደርገችው ሆን ብላ ነበር። ምክንያቱም በጥፊ ስትመታት በቀጥታ ስርጭት ላይ እያስተላለፈች ነበር። ያው በእነሱ ባህል እንደዚህ አይነት ግጭቶች ሲታዩ የሰዎችን ትኩረት ይስባሉና ሰዎች ወዲያው ታዋቂ እንዲሆን ይረዳቸዋል። ስለዚህ ይህን ታዋቂነት ፈልጋ ነበር ይህንን ድርጊት ያደረገችው። ቀረጻው ከተጠናቀቀ በኋላ ግን ደግማ ልትመታት ስትል ልጅቷ የሴትዮዋን እጅ ይዛ በምትኩ እሷ ተደበድባት ጀመር። በዚህ ጊዜ ሴሮይ በመሃል ይገባና ያገላግላቸዋል። ልጅቷን በፍጥነት ቦታውን ለቃ ልትሄድ ስትል ሴሮይ ያስቆማትና ይቅርታ እንድትጠይቃት ያዛታል። ነገር ግን ልጅቷም በፍጹም አላደረገውም። ምክንያቱም አባቴ ሞቶ በዚህ ሴትዮ ምክንያት ነው፣ ይህን ያደረግኩትም እሷን ለመበቀል ነው ብላ ትመልስለታለች። ይህ በእንዲህ እንዳለ ወደ ሀብታሙ ቤተሰብ ወደነ ጎኗን ስንመጣ ደግሞ ጎኗን በኢቷን ከተማ ውስጥ ያለው ንግዳቸው ኪሳራ እያስመዘገበ በመሆኑ ሌላ ንግድ ከፍቶ ቢዝነስ ለመጀመር ያለውን እቅድ ያቀርባል። በዚህ ጊዜ ፕሬዚዳንቱ ጃንግ ልጃቸው ኪሳራ ውስጥ ባለበት ከተማ ውስጥ ድጋሚ ሌላ ቢዝነስ ለመጀመር ማቀዱን ሲሰሙ በልጃቸው ድድብና በጣም ተናደው ተነስተው በጥፊ ይደረግሙበታል። በኢቷን ከተማ ያለው ንግዳቸውን የሚያስተዳድረው ልጃቸው ጎኗን ነበር። የአስተዳዳሪነቱን ስራ ከሰጡት በኋላ ለ3 ተከታታይ ወራት ያህል ንግዳቸው ኪሳራ ውስጥ ነበር የተዘፈቀው። በዚህም ተናደው በኢቷን ከተማ ውስጥ ያለው ንግዳቸውን እንድታስተዳድር ኃላፊነቱን ለሱዋን ይሰጧታል። ከስብሰባቸው በኋላ ጎኗ ሱዋን በውጭ ያገኛትና አባቴ የሰጠሽን ኃላፊነት አልቀበልም በይ ብሎ ሊያስፈራራት ይሞክራል። እሷ ግን እኔ እምልህ አንተ ባለሙሉ ወራሽና ባለስልጣን ነኝ ብለህ ነው እንደምታስበው አባትህ ከሌላ የወለዱት ልጅ እንዳለ ማትርሳ ብላ በሱ ምትክ እሷ አስፈራርተው ሄደች። ወደ ሴሮይ ስንመጣ ደግሞ አዲስ የከፈተውን ሬስቶራንቱን ለማስተዋወቅ በራሪ ወረቀቶችን የአሻንጉሊት ልብስ ለብሶ እየበተነ ነበር። በዚህ ጊዜ በሞተር ሳይክል የሚጓዙ ሰዎች ጣልቃ መሃል አንድ መንገደኛ በድንገት ጣልቃ ይገባል። በዚህ ጊዜ ሴሮይ ለራሱ ነፍስ ሳይሰስት በሞተሩ ላይ የነበረችውን ልጅ ሮጦ ሄዶ ከመውደቅ ያድናታል። ከዚህ አደጋ ከተረፋት በኋላ ልጅቷን ተነስቶ ሲመለከታት ማታ ላይ ከሴትዮዋ ጋር ስትጣላ ይቅርታ ጠይቂያት ብሎ ያዘዛት ልጅ ነበረች። ይህን ካደረገ በኋላ ሴሮይ በስራ ውጥረት ውስጥ ስለነበረ አቅም አንሶት ፊንት ሰርቶ ይወድቃል። ወደ ባለ ሀብቱ ጃንግ ስንመጣ ደግሞ ሱዋን ጠርቷት ሴሮይ አሁን ላይ ያለውን ወቅታዊ አቋም ጠየቋት። እሷም በኢቷን ከተማ ውስጥ ምግብ ቤት እንደከፈተ ነገረችው። በዚህ ጊዜ ባለ ሀብቱ የሴሮይን ስም የሚያጠፋ አንድ ነገር እንድታደርግ ሱዋን ያዟታል። ምክንያቱም ባለ ሀብቱ የቆየ ቂም ስላለበት እንዳይበቀላቸው ስለፈሩና ቀስ በቀስ ባለ ሀብቱ ሆኖ እንዳይገዳደራቸው ስለፈሩ ነበር። በዚህ መሃል ሱዋ ግራ ተጋባች። ምክንያቱም እሷ ለሴሮይ ጥልቅ ስሜት ነበራት። ነገር ግን ከፍተኛ ገንዘብ የሚከፍላት ባለ ሀብትና ፍቅር የእርሷ ምርጫዎች ሆኑ። ስለዚህ ሀብትና ስልጣኗን በማስቀደም ባለ ሀብቱ ያዘዟትን ስራ ለመፈጸም ተወስናለች። ወደ ሴሮይ ስንመለስ ደግሞ እሱ ከወደቀበት ወደ ራሱ ተመልሶ ነቅቷል። ከከባድ አደጋ ያዳናት ያኦም ከጓደኛዋ ጋር ሆና አብራው በሆስፒታል ውስጥ አለች። እናም ሲነቃ ቆይ ምን ስታደርግ ነበር? በዛ አውራ መንገድ ላይ ነበርኩ አለችው። እሱም አዲስ የከፈተውን ሬስቶራንት ለማስተዋወቅ በራሪ ወረቀትን እየበተነ እንደነበር ነገራት። በዚህ ጊዜ እሷ በጣም ትገረምና አሁን እኮ ፍላየርና በራሪ ወረቀት ማሳተም ቀርቷል፣ ይልቁኑ በፍጥነት ማህበራዊ ሚዲያን በመጠቀም ሬስቶራንትህን ማስተዋወቅ ትችላለህ አለችው። እሱም በቅን ልቦና የነገረችውን አስተያየት ተቀብሎ ምሽት ላይ ወደ ሬስቶራንቱ እንዲመጡ ጋብዟቸው ስራ ስላለበት በፍጥነት ይሄዳል። በቀጠሯቸው መሰረትም ያው ጓደኞቿን ይዛ ምሽት ላይ ወደ ሬስቶራንቱ ትሄዳለች። ግን በዛ ሲደርሱ አስተናጋጆቹ መታወቂያቸውን እንዲያሳዩአቸው ይጠይቋቸዋል። ምክንያቱም ጊዜው የመሸና መጠጥ የሚሸጥበት ቦታ ስለሆነ ከ18 ዓመት በታች የሆኑ ህጻናት መግባት ስለማይፈቀድላቸው ነው። በዚህ ጊዜ ያው ጓደኞች ከ18 ዓመት በታች ነበሩ። ግን አስተናጋጁ ምንም አይነት ደንበኛ ስላልነበራቸው እንዲገቡ ይፈቅድላቸዋል። ሴሮይም ምንም አይነት ደንበኛ በሬስቶራንቱ ስላልነበሩ ተጨንቆ በጎዳና ላይ በመራመድ ሳለ እሷ ድንገት ከኋላው ትመጣና አስደንግጣ ታገኘዋለች። እናም ሞክ እያደረጉ አዲስ የከፈተው ሬስቶራንት ምንም አይነት ደንበኛ ስለሌለው እንደጨነቀው ሀሳቡን አካፈላት። በተጨማሪም ደንበኛ ለመሳብ ሲሉ ከ18 ዓመት በታች የሆኑ ህጻናት
ሬስቶራንት ራሱን እንዲገቡ እንደፈቀደ ይነግራታል። ከዚህ በኋላ ሴሮይ ሱዋን ተሰናብቷት ወደ ሬስቶራንቱ ይመለሳል። ሱዋ ግን በዚህ ጊዜ ከባድ ክህደት ፈጸመችበት። ወደ ፖሊስ ደውላም የሱዋ ሬስቶራንት ከ18 ዓመት በታች የሆኑ ህፃናትን እንዳስገባት ጠቁማለች። ወደ ውስጥ ሲገባም የያው ጓደኛ በጣም ሰክሮ ነበር። እናም የምግብ ቤቱን ሰራተኞች እየተሳደበ መበጥበጥ ጀመረም። ሴሮይ ግን ወጣቱን እንዲረጋጋና ሬስቶራንቱን ለቆ እንዲወጣ በአክብሮት ጠየቀው። ግን ይባስ ብሎ ወጣቱ የሴሮይን አንገት ይዞ ሊመታው ፈለገ። በዚህ ጊዜ አስተናጋጁ በጣም ተናዶ የሰከረውን ልጅ ይደበድበው ጀመር። ታዲያ በዚህ ግብ መሃል ፖሊሶች ወዲያው ከተፋሉ። እናም የሬስቶራንቱ ሰራተኞች በሙሉ ታፍሰው ወደ ፖሊስ ጣቢያ ይወሰዳሉ። እናም በህጉ መሰረት በፈጸሙት ስህተት ሬስቶራንታቸው ለ2 ወራት ያህል እንደሚዘጋ ይነግራቸዋል። በዚህ ጊዜ አስተናጋጁ በጣም ተናዶ ከፖሊሶቹ ጋር ግብ ሊገጥም ነበር። ሆኖም ግን ባጠገቡ ስለነበር እንዲረጋጋ ያደርገዋል። ይህ በእንዲህ እንዳለ የሴሮይ ጠላት ጎኗን ይመጣል። ጎኗን ወደዚህ የመጣው የሱም ከ18 ዓመት በታች የሆነው ታናሽ ወንድሙ ወደዚህ ሬስቶራንት መጥቶ እንደነበር ስላወቀ ነው። ከዛም ወደ ሴሮይ ቀርቦ ሬስቶራንቱ ለ2 ወራት ያህል ስለሚዘጋበት የሚከፍለው ነገር ከየትም እንደማያመጣ እያነሳ ይሳለቅበት ጀመር። በተጨማሪም እሱ የሀብታም ልጅ ስለሆነ ምንም ነገር እንኳን ቢያደርግ ከእስር ቤት በቀላሉ ሊፈታ እንደሚችልና እሱ ግን አንዴ ከገባ መውጫ እንደሌለው እያነሳ ልቡን ያቆስለው ጀመር። ፖሊሶቹ ይህን ንግግሩ ራሱ እየሰሙ የሀብታም ልጅ በመሆኑ ሊነኩት አልደፈሩም ነበር። ሴሮይም በማየው ነገር ተናዶ ፖሊሱ ላይ ይበልጥ አንቧርቆበት ከፖሊስ ጣቢያው ጥሏቸው ይወጣል። በዚህ ጊዜ ያን ተከትለው ወጣችና ተው ቆም ብለህ አስብ እንጂ ሁሉም ነገር በግትርነትና በቀጥታ መንገድ ይፈጸማል ብለህ አታስብ። ፖሊሶቹን እኮ ብትግባባቸው ኖሮ ይህንን ቅጣት ያነሱልና 2 ወራት ራሱ ላይዘጋብህ ይችል ነበር። እባክህ ይህንን ግትርነትን ተው እያለችው ልትወቅሰው ሞከረች። በዚህ ንግግራቸው ወቅት የሀብታሙ ልጅ ጎኗን ከተፊልና በመካከላቸው ገብቶ ከዚህ በፊት አስቀድሞ የሴሮይን አባት ገሉበት ምንም ፍትህ እንዳላገኘ እያነሳበት እንዲደበድበው ይፈታተነው ጀመር። ነገር ግን ከዚህ በፊት እሱን ደብድቦ የግድያ ሙከራ ተብሎ 3 ዓመት ጠጥቶ እንደወጣ ስላስታወሰ ራሱን በትዕግስተኛነት ለማረጋጋት ይሞክራል። በምትኩ ሴሮይ የአባቱን ደም እንደሚበቀል አሁንም በድጋሚ ቃል ይገባለታል። ወደ ያው ስንመጣ ደግሞ ሴሮይን ከተመለከተችው ጊዜ ጀምሮ በፍቅሩ ተነድፋለች። ስራ መስራት ባለባት ሰዓት ራሱ እሱን ነበር ቁጭ ብላ የምትስለው። በዛ ላይ ድሃ በመሆኑ የአባቱን ገዳይ ፍትህ እንዳጣ ስለምታውቅ ከልቧ ልትረዳው ተወስናለች። እናም ወደ ኢንተርኔት ገብታ ስለ ሴሮይ አባት ሞት ጉዳይ ሁሉንም መረጃ መፈለግ ጀመረች። ሴሮይ ሀብታሙን ቤተሰብ ሲበቀል ለመርዳት የምትችለውን ሁሉ ለማድረግ ቁርጣ ተነስታለች። ሁሌም እሱን ካገኙት ብላ በተዘጋው ሬስቶራንቱ በር በኩል ራሱ ታልፍ ነበር። በነጋታውም የአዲስ ዓመታቸው ዋዜማ ነበር። ያንም ከጓደኞቿ ጋር ተሰብስባ እየጠጣች ነው። ነገር ግን መጠጡ ምንም አላዝናናትም። ምክንያቱም አይምሯን በሙሉ ተቆጣጥሮት የነበረው ሴሮይ ነው። እሱን ያጌችበት ትውስታዎቹ ሁሉ እየተመላለሱ እየመጡ ፍቅሯን ያቀጣጠሉባት ጀመር። በተመሳሳይ ሰዓት ሴሮይ ለብቻው ሆኖ በሬስቶራንት ውስጥ መጠጥ ለመጠጣት እየሞከረ ነበር። ከዳተኛዋ ሷም ምንም እንዳልተፈጠረ በማስመሰል ካጠገቡ መታ ተቀምጣ ለመጠጣት ትሞክራለች። ሴሮይ አሁን ድረስ ሷን ከልቡ ነው የሚወዳት እና ፍቅሩን ሊገልጽላት እስከ መቃረብ ድረስ ደርሶ ነበር። ሷን ብትሆን ሴሮይን ትወዷለች። ነገር ግን በሀብታሙ ቤተሰብ ውስጥ በምትሰራው ስራና በሚከፈላት ገንዘብ ምክንያት ሁሌም ውስብስብ ስሜት እያደረባት ነበር። ወደ ያን ስንመጣ ደግሞ መጠጡ ምንም ስላላስደሰታት በጊዜ ወደ ቤቷ ለመሄድ ትወስንና ትወጣለች። በዚህ ጊዜ አንድ በመጠጥ የተነሳሳ ወጣት ይመጣና በጣም ስለተመቸችው አብሮ እንዲያድሩ ይጠይቃታል። በዚህ ጊዜ በጣም ተናዳ ገንዘብ ታወጣና ሂድና በዚህ ገንዘብ ሌላ ሴት ገዝተተኛ ብላ ታዋርደዋለች። ይህ ድርጊት ሰውየውን በጣም ያናድደውና በጥፊ ይመታታል። ግን ይህንን ሲያደርግ የሷን ማንነት አላወቅም። እሷ በጣም የሰለጠነች ስፖርተኛ ነበረች። እናም ከመሬት አንስታ ሰማይን አሳይታ ተመልሷለች። እናም እንዳይመታት እየሮጠች ለማምለጥ ትሞክርና እየቀረባት ሲመጣ ዘላ ወደ ወንዶች ሽንት ቤት ውስጥ ትገባለች። የአጋጣሚ ነገር ሆኖ እሷ የገባችበት ሽንት ቤት ሴሮይ እየጠጣበት የነበረው ሬስቶራንት ሽንት ቤት ነበር። እናም ውስጥ ላይ ሴሮይን ታገኘዋለች። በዚህ ጊዜ ሴሮይ በጣም ተደናግጦ የሚገባበት ጠፍቶት ነበር። በዚህ ጊዜ ያሳድዳት የነበረው ሰውዬ ደርሶ ይዛት ይሞክርና ለሴሮይ ይቅርታ ፍቅረኛዬ ነች፣ በትንሽ ግጭት ተጣልተን ነው ብሎ ሊያሳምነው ይሞክራል። ምክንያቱም ሁለቱ ከዚህ በፊት እንደሚተዋወቁ አያውቅም ነበርና። ሴሮይም የተናገረው ነገር ውሸት እንደሆነና ውርደት ሳይከተለው ሽንት ቤቱን ለቆ እንዲወጣ ቢጠይቀውም ነገር ግን እርሱ ፈቃደኛ አልነበረም። ስለዚህ በሚገባው ቋንቋ በምት ያናገረው ጀመር። እናም ምንም ፋታ ሳይሰጠው አከታትሎ የቦክስ ማት አዝንቦበት ያንንና ሷን ይዞ ከሬስቶራንቱ እየሮጠ ያመልጣል። ከዛም ከአካባቢው ርቀው ካመለጡ በኋላ ያው መሸሽ ለካ እንደዚህ አስደሳች ነገር ነው እንዲህ ብላ ደስታዋን
ስሜቷን ገለጸች። እሷ በበኩሏ ሴሮይ ያኦን እንደረዳትና እንደተከላከለላት ስታይ በቅናት ስሜት ትሞላለች። ከዛም ሴሮይ ከሷ ጋር ሆነው ተሰናብቷት ሊሄዱ ሲሉ እሷ ግን ምሽቷ ጥሩ እንዲሆንላት አብረዋት እንዲጠጡ ትጠይቃቸዋለች። በዚህ ሀሳቧም ሴሮይ ይስማማል፣ ምንም እንኳን ሷን ባያስደስታትም። ከዛም እሷ ኢንስታግራም ላይ በጣም ታዋቂ ስለሆነች ምግብ ቤቱን በማስተዋወቅ ልትረዳው እንደምትችል ተነግሯለች። እሷ ግን ቁጭ ብላ በቅናት ስሜት ነበር የምትመለከታት። በመሃልም ሴሮይ አንድ ዕቃ ለማምጣት ፈልጎ ሁለቱን ለብቻቸው አስቀምጦ ይሄዳል። በዚህ ወቅት እሷ ያን ነገር ስላላማራት ትሰሚኛለሽ ሴሮይ የኔ የ10 ዓመት ሙሉ ፍቅረኛዬ ነው፣ እሱ እኔን ከምንምና ከማንም በላይ ነው የሚወደኝ ብላ በትዕቢት ተሞልታ ተናገረች። ያንም በበኩሏ በሴሮይ ፍቅር እንደተነደፈችና ከዚህ በኋላ እርሱን አለማሰብ ለእርሷ በጣም ከባድ እንደሆነ ነገረቻት። ያውም በዚህ ጊዜ እሷ በባለ ሀብቱ ጃንክ ኮርፖሬሽን ውስጥ ከፍተኛ ስልጣን እንደተሰጣ ታውቃለች። ቀደም ሲል እሷ ለትምህርት ገንዘብ ለማግኘት ስትል ሴሮይንም ከርተዋለች። ስለዚህ አሁን ላይ ለባለ ሀብቱ ጃንክ የምትሰራው እሷ በምንም አይነት መልኩ የባለ ሀብቱን ጥቅም ለማስከበር እንደምትሰራ ታውቃለች። ሴሮይ ደግሞ የባለ ሀብቱ ጠላት ነው። ስለዚህ እሷ በድንገት በሴሮይ ሬስቶራንት አካባቢ መምጣቷና እሷ ከሄደች ብዙም ሳይቆይ ፖሊሶች መምጣታቸው የሆን ብሎ የተደረገ ድርጊት መሆኑን ጠርጥራለች። ስለዚህ የሴሮይን ሬስቶራንት አንቺ ፖሊስ ጠርተሽ እንደዘጋሽበት አውቃለሁ አለቻት። ግን ያው ነገሮችን ገምታ ነው እንጂ በትክክል አውቃ አልነበረም። በዚህ ጊዜ የሰራችውን የምታውቀው እሷም ትክክል ነሽ፣ ግን ደግሞ ይሄንን ሴሮይ ሲመጣ ፊት ለፊቱ ነግረዋለሁ አለቻት። ይህንን ያሰበችው ከዚህ በፊት ከርታው እውነታውን በደበቀችበት ጊዜ ይቅርታ ስላደረገላት አሁንም ይቅርታ ያደርግልኛል በሚል ስሜት ነበር። እሷም ከሄደበት ለሁሉም የሚጠጣ ነገር ይዞ ተመለሰ። በዚህ ጊዜ እሷ ምንም ነገር ብታደርግ አሁንም እሷን እንደሚወድ ለማሳየት የእሷ ሬስቶራንት ላይ ፖሊስ ጠርታ ያዘጋችበት እሷ እንደሆነች ተናዘዘች። ሴሮይም ትንሽ ቅር እንዳለው ገልጾ በንዴት ሳይሆን በተረጋጋ ሁኔታ ምላሽ ይሰጣታል። እሷም በተፈጠረው ሁኔታ በጣም አፍራ በዚህ ሁኔታ አብራቸው መቀጠል ስላልፈለገች ቦርሳውን ይዛ ተነስታ ትሄዳለች። ጥርግ ትበረታ። ያንና ሴሮይም በተፈጠረው ሁኔታ ተገርመው አብረው መጠጣታቸውን ይቀጥላሉ። እሷም ከሄደች በኋላ በጨዋታቸው መሃል ሴሮይ እየከሰረ ስላለው ሬስቶራንቱ ያጫውታት ጀመር። ያውም የምግብ ቤቱን ንግድ ለማሻሻል ማድረግ ያለበትን ነገሮች ሁሉ በዝርዝር እየነገረችው ጨዋታቸውን ይቀጥላሉ። በዚህ ጊዜ ሳያስበው ሴሮይ ጥንብዝ ብሎ ይሰክርና ባለበት ይወድቃል። ግን በምትኩ ያኦ ደንግጣ ሄዳ እሱን ከማንሳት ይልቅ እዛው በተኛበት በፍቅር ስሜት ውስጥ ሆና እስኪወጣላት ድረስ ትሰማዋለች። የመጀመሪያ ደረጃ እርዳታ ይላል ይሄ ነው። በነጋታውም ሴሮይ ከተኛበት ሲነቃ ምን እንደተፈጠረ ባላወቀ ሁኔታ ራሱን ሆስፒታል ውስጥ አገኘው። እናም ማታ ላይ የት እንደነበሩላ አላስታወሰም። ያው ደግሞ ለእናቷ ከአንድ አዲስ ልጅ ፍቅር እንደያዛትና እሷ አሁን መበቀል የሚፈልገው የሀብታም ቤተሰብ እንዳለና ለበቀሉም ልትረዳው እንደምትፈልግ በዝርዝር ታጫውታታለች። እናቷም በዚህ ጊዜ ልጇን እባክሽን ልጄ ከእንደዚህ አይነት ሰው ራስሽን አርቂ ትላታለች። በዚህ ጊዜ ያው በእናቷ ምክር ግራ ተጋብታለች። እናም ወደ አንድ የውሃ ዳርቻ ሄዳ በሳንቲም እጣ ለማውጣት ትሞክራለች። ራም በዘውድ እዚህም አለ እንዴለክ። እናም ሰው ከወጣ ግንኙነቷን ለማቆም ትወስናለች። እጣውን ለማውጣት ስትሞክርም ሳታስበው ሳንቲሙ ወደ ወንዝ ውስጥ ይገባባታል። በዚህ ጊዜ እጣ ማውጣቱን ትተውና ልቦ የሚነግራትን ነገር ብቻ ለመከተል ትወስናለች። ስለዚህ አሁንም ከሴሮይ ጎን ለመቆም ቆርጣ ተነሳች። እናም ወዲያው ወደ ሴሮይ ሬስቶራንት ገስግሳ ትሄዳለች። አሁን ሬስቶራንት ሊከፈት ጥቂት ጊዜ ብቻ ነው የቀረው። ስለዚህ እኔ ማኔጀር ሆኜ ቀጥ አድርጌ ሬስቶራንትህን አስተዳደርልሃለሁ፣ በርካታ ትርፍም እንደምታገኝ ቃል እገባልሃለሁ። ስለዚህ እባክህን አብረን እንድንሰራ እድል ስጠኝ ትለዋለች። ይህን ያደረገችው በዋናነት ሴሮይን ለመደገፍና የጃንጋንን የሀብታም ቤተሰብ ለመበቀል ያለውን ህልም እንዲሳካ ለመርዳት ነበር። ያንም ባቀረበችው ሀሳብ ተደስቶ ከልጅነቱ ጀምሮ በሀብታም ቤተሰብ የተገፋና እነርሱን ለመበቀል ልክ እንደ ሴሮይ ወጥሮ የሚሰራ ኮሃን የተባለ ልጅንና ከሱ በተጨማሪ አንድ አብሳይና አስተናጋጁን ይዘው የሬስቶራንቱን ስራ ለመጀመር ይወስናሉ። ከዛም ውይይታቸውን ሊያጠናቅቁ ሲሉ እራት ሲያቀርብ አቀራረቡ በጣም ንጽህና የጎደለው መሆኑን ስታይ ለካ ለዚህ ነው ደንበኛ የሌላችሁ ትላቸዋለች። በተጨማሪም ደንበኞችን እንዴት መሳብ እንዳለባቸው በቂ ስልጠና መስጠት እንዳለባት ትወስናለች። ከዛም ሬስቶራንታቸውን በዘመናዊ እቃዎች ማሟላት ይጀምራሉ። በተመሳሳይ ሰዓት ባለሀብቱ ጃንግ ሴሮይ አሁንም በክስረት ውስጥ ሆኖ የሬስቶራንቱን ስራ ለመቀጠል እንዳሰበ ሪፖርት ይደርሳቸዋል። በዚህን ጊዜ በጣም ይናደዱና ምንም አርጋችሁ ምን ይህንን ሬስቶራንት ከዚህ አካባቢ አጥፉት ብለው ቀጭን ትዕዛዝ ይሰጣሉ። ወደ እነ ሴሮይ ስንመጣ ደግሞ ዲያን ቤቱን ሙሉ ለሙሉ አፍርሳ መስራት ጀመረች። ያላቸውን ቦታ በበቂ ሁኔታ መጠቀም እንዳለባቸው አስተማረቻቸው። በጣም ልዩ በሆነ መልኩ ሬስቶራንቱን አሳመረችው። ምክንያቱም ሰው ለምግብ ብቻ ሳይሆን ፎቶ ለመነሳት ብሎ እንኳን ይመጣል ብላ አንዱን የሽያጭ ዘዴ አስተማረቻቸው። ባላት ኢንስታግራም ላይም ሬስቶራንቱን
በጣም ዘመናዊ በሆነ መልኩ እንደተከፈተ በደንብ አስተዋወቀችው። ከዚህ ጊዜ በኋላ ሬስቶራንቱ በደንበኞች ብዛት ተጥለቀለቀ። ሬስቶራንቱ ጢም ብሎ ሞልቶ ሰዎች በወረፋ የሚጠቀሙበት አይነት ሆነ። ያን ግን እግዚአብሔር ይስጣት ያው የሬስቶራንቱ ማኔጀር ከሆነች በኋላ የሬስቶራንቱ ገቢ በከፍተኛ ሁኔታ መጨመር ጀመረ። ሱዋም በዚህ ስኬታቸው በጣም ተናደደች። የሴሮይን ሱቅ ፖሊስ በመጥራት ሆን ብላ ለማዘጋት ብትሞክርም ንግዱ ግን ወዲያው በማበቡ በጣም አበሳጫት። ከዛም ባለሀብቱ ጃንግ የሴሮይን ሬስቶራንት ለመጎብኘት ከሱዋ ጋር ሆነው በጎዳና ላይ እየተራመዱ ነበር። ሱዋም ሴሮይ አሁን ምን ደረጃ ላይ እንዳለ በዝርዝር አስረዳቻቸው። ባለሀብቱ ጃንግ ሴሮይ ከጠበቁት በላይ አሁን ላይ ጠንካራና ብልህ ሰው ወይም ያንን እንዳገኘ ተገንዝበው ሴሮይ ካሁን በኋላ ከበፊቱ የበለጠ አደገኛ እንደሆነ ገለጹ። በዛ ላይ ያን ትምህርቷን አቋርጣ እሱን ለመርዳት መምጣቷ በጣም አስገርሟቸዋል። ፕሬዚዳንቱ ጃንግ ሴሮይን እንደ ንግድ ስጋት ብቻ ሳይሆን የግል ጠላታቸው አድርገው ይቆጥሩት ስለነበር ይቺ ባቄላ ካደረቻ አትቆረጥምም በሚል አስተሳሰብ በማንኛውም መንገድ ቢሆን ይህንን ሬስቶራንት እንዲያጠፉት ቀጭን ትዕዛዝ ለሱዋ ያስተላልፉላታል። ግን በነጋታው ባልታሰበ ሁኔታ በሴሮይ ሬስቶራንት ውስጥ መጥተው የሚጠቀሙ ደንበኞች ምግባቸውን ሳይጨርሱ ጠረጴዛቸውን እየለቀቁ መሄድ ጀመሩ። ችግሩ ምን እንደሆነ ለማየት ሲሞክሩም ዋናው ምክንያት ዋናዋ ሼፍ ማሃይ የምግብ አሰራር ብቃቷ አነስተኛ ስለነበር ነው። አንዳንድ ጊዜ በጣም ጣፋጭ፣ አንዳንድ ጊዜ ደግሞ ለመቅመስ እንኳን የማያስችል ምግብን ነበር እየሰራች የምታቀርበው። ስለዚህ ወዲያውኑ ማሃይን ስራዋን መልቀቅ እንዳለባትና በምትኩ ብቁ የሆነ ሼፍ መቅጠር እንዳለባቸው ወሰነች። ምክንያቱም ምግቡ ጥራት ከሌለው ሬስቶራንቱ ስኬታማ ሊሆን አይችልምና። ሴሮይ ግን የያን ውሳኔ ባይወደውም ግን የምግቡን ችግር ተገንዝቦ ነበር። ሴሮይም ወደ ሃዌን በመሄድ ያለውን ሁኔታ ገለጸላትና የተወሰነ ገንዘብ ሰጥቷት በዚህ ገንዘብ የምግብ ሙያ ተምረሽ ሙያሽን ስታስተካከይ ተመልሰሽ መተሽ ትቀጠሪያለሽ አላት። ሴሮይ የሰዎች ተስፋና ፍላጎት ከገንዘብ በላይ ዋጋ እንዳለው ያምን ነበር። በነጋታው ያን በመንገድ ላይ እየተጓዘች ሳለ የትምህርት ቤት ጓደኞቿን ታገኛቸዋለች። እሷ ትምህርቷን አቋርጣ ወደ ሴሮይ ሬስቶራንት መታ መስራት ስለጀመረች ጓደኞቿ ደግሞ እንዴት ትምህርትሽን አቋርጠሽ ታስሮ ከተፈታ ወንጀለኛ ጋር አብረሽ ትሰራለች ብለው ሊያናድዷት ሞከሩ። እሷም በንዴት ስለ ሴሮይ አንዳች ቃል እንዳይተነፍሱ አስጠነቀቀቻቸው። ጓደኞቿ ግን ማስጠንቀቂያዎቿን ችላ ብለው ሴሮይን መሳደባቸውን ቀጠሉ። በዚህ ጊዜ ያው ትዕግስቱ አልቆ ሁሉንም ጓደኞቿን በጥፊ ጸጥ እንዲሉ አደረገቻቸው። ይህም ያው ለሴሮይ ያላትን ጥልቅ ፍቅር ያሳያል። ወደ ሱዋ ስንመጣ ደግሞ በሴሮይ ስኬት ቀንታና በክህደቷ ምክንያት ከራሷ ህሊና ጋር ግጭት ውስጥ ገብታ ብቻዋን መጠጣት ጀመረች። ከዛም በሞቅታ ውስጥ ሆና ወደ ቤቷ መመለስ ስትጀምር ሴሮይ ከያንና ከጓደኞቹ ጋር እየሄደ ተገናኙ። በዚህ ጊዜ ለሴሮይ ያላትን ስሜት ምንም ሳትደብቅ መዘርዘር ጀመረች። ምንም እንኳን አሁን ለባለ ሀብቱ ለጃንጋን ኮርፖሬሽን ብትሰራም የህሊና ደስታዋን እንዳጣች ግን ነገረችው እና ምንም እንኳን አሁን ለገንዘብ ብላ ለጠላቱ መስራቷን ብትቀጥልም አሁን ግን ለሱ ያላት የፍቅር ስሜት እንዳልቀዘቀዘ ነግራው ስሜቷን መቆጣጠር ተስኗት ሴሮይን ለመሳም ስትንደረደር ይህን ሁኔታ ቆማ ስትከታተል የነበረችው ያው ከዚህ በኋላ የሚሆነውን ነገር መታገስ ስላልቻለች አልቃ ገብታ የሷን አፍ ያዘችና ወደ ኋላ መለሰቻት። ከዛም አንቺ ካዲ ሴሮይን የምትመጥኝ አይነት ሰው አይደለሽም ብላ ተናገረቻት። ከዛም ሴሮይ የተፈጠረውን ደስ የማይል ስሜት ለማጥፋት ሁሉንም ሰብስቦ ወደ መጠጥ ቤት ይወስዳቸዋል። ከዛም ሴሮይ ለሰራተኞቹ አሁን ላይ ያለውን ትንሹ ሬስቶራንታቸውን ወጥረው ሰርተው ልክ እንደ ጃንጋን ኮርፖሬሽን ትልቅ በአክሲዮን የሚሸጥ ድርጅት ለማድረግ ያለውን ህልም ነገራቸውና ለህልሙ መሳካት ብርጭቋቸውን አጋጩ። ከዚህ በኋላ ሱዋና ያኦ በመጸዳጃ ቤት ይገናኛሉ። ሱዋም ያኦን ልትጎዳት እንደምትችልና ያለ አቅሟ መፍጨርጨር እንድታቆም ታስጠነቅቃታለች። ያው ግን በንግግሩ አልፈራችም። ሴሮይ አሁን ላይ ለእርሷ ስሜት እንዳለውና ሱዋ ከሴሮይ ይልቅ ገንዘብን እንደመረጠች ነገረቻት። ሱዋ ግን ለዚህ ንግግሯ ምንም ምላሽ መስጠት አልቻለችም። በሚቀጥለው ቀን ሱዋንና ልጃቸውን ፕሬዚዳንቱ ጃንግ ሰብስበው በሴሮይ ላይ ሴራ ማጠንጠን ጀመሩ። ልጃቸው ጎኗን ግን አሁንም ምንም አይነት ጠቃሚ መፍትሄ ማምጣት አልቻለም። ሱዋ ግን ሴሮይን ለመጉዳት አዲስ ስልት አቀረበች። ሴሮይ አሁን ላይ በቴሌቪዥን የምግብ ውድድር አድርጎ በማሸነፍ ሬስቶራንቱን ለማስተዋወቅ እንዳሰበና ይህ እቅዱንም ለማሰናከል አንድ ነገር ማድረግ እንዳለባቸው ሀሳብ አቀረበች። ወደነ ሴሮይ ሬስቶራንት ስንመጣ ደግሞ አሁንም ሬስቶራንቱ በሰዎች ብዛት እንደተጨናነቀ ነው። እናም ያው ለሴሮይ አሁን ላይ በጣም ከፍተኛ ትርፍ እያገኙ በመሆኑ ለሰራተኞቹ 20% ደሞዝ መጨመር እንዳለባቸው ትነግረዋለች። እርሱም በሀሳቡ ይስማማል። ከዛም ወደ ያው እናት እንመጣለን። ያው እናት ልጇን ወደ ትምህርት ቤት ስትሄድ አይታት ስለማታውቅ እየተማረች መሆን አለመሆኑን ለማረጋገጥ ትሄዳለች። በዚህ ጊዜ ነበር ትምህርቷን እንዳቋረጠች የተረዳችው። ከዛም ያው ወደ ቤቷ ስትመለስ እናቷ እሳት ለብሳና እሳት ኩርሳ ጠበቀቻት። እናም እንዴት እኔን ሳታሳውቂ ትምህርትሽን ታቋርጫለሽ? አንቺ እኮ ትልቅ
ትልቅ የተከበርሽ ባለስልጣንና ሀብታም ነበር የምትሆኙ። ነገር ግን በአንድ በማይረባ ሰው ምክንያት ይህን ትልቅ ህልምሽን አጨናገፍሽ ብላ ጮኸችባት። ያውም እናቴ እኔ እኮ የምማረው ወደፊት ደስተኛ ህይወት እንዲኖረኝ ነው። ያን ደስተኛ ህይወት ደግሞ አሁንም አግኝቼዋለሁ። ስለዚህ እባክሽን እናቴ ትምህርቴን እንድቀጥል ለመገፋፋት አትሞክሪ ያለቻት። እናቷ ግን በፍጹም የልጇን ሀሳብ መስማት አልፈለገችም። ስለዚህ በሀሳባቸው መግባባት ስላልቻሉ ክፉኛ ይጣላሉ። እናም ያው ምንም አማራጭ ስላልነበራት የእናቷን ቤት ሻንጣዋን ሸክፋ ለመልቀቅ ትገደዳለች። ከዛም ለሴሮይ ትደውልለትና በአውራ ጎዳና ላይ ቆማ ተጠብቀዋለች። ሴሮይም በፍጥነት ከተፍ ብሎ ይደርስላታል። እናም ከእናቷ ጋር የተፈጠረውን ሁኔታ ነገረችው። እሱም አይዞሽ ከዚህ በኋላ ቤተሰቦችሽ እኛ ነን ብሎ አጽናናት። ከዛም በነጋታው ሴሮይና ያው ሬስቶራንታቸው በጣም እየሰፋና እያደገ በመምጣቱ ምክንያት አዲስ ሰራተኛ ለመቅጠር የሥራ ቃለ መጠይቅ ማድረግ ይጀምራሉ። በጣም በርካታ ሰዎች መጡ። ነገር ግን አንዳቸውም እንኳን የነሱን መስፈርት ማሟላት አልቻሉም። ከዛም በመጨረሻ አንድ ቶኒ የሚባል አፍሪካዊ ሰው ለአስተናጋጅነቱ ለመወዳደር ይመጣል። ቶኒ የነ ሴሮይን ሙሉ ፍላጎት ያሟላ ነበር። ነገር ግን የቆዳ ቀለሙ ጥቁር በመሆኑ ምክንያት ያው ቶኒ አልተመቻትም ነበር። ምክንያቱም ይህን ጥቁር ልጅ ብንቀጥር የሬስቶራንታችን ዝና በአፍጢም ይደፋል ብላ ስላሰበች ነው። ሴሮይ ግን በፍጹም በሰዎች የቆዳ ቀለም ሳይሆን በስራ ብቻ እንድታምን ያውን ይመክራትና ቶኒን ለመቅጠር ይስማማሉ። በዚህ በመቀጠል ያ አንድ የቴሌቪዥን ጣቢያ ደውላ ሰራተኞቹንና እሷን ኢንተርቪው እንዲያደርጓት ስትጠይቅ እነርሱም በእሽታ ይቀበሏታል። ከዚያም ሴሮይ በጎዳና ላይ እየተራመደ ሳለ እንደተለመደው እሷ መታ ታገኘዋለች። ምክንያቱም ምንም እንኳን ለጃንግ ኮርፖሬሽን ብትሰራም አሁንም ድረስ የእሱ ፍቅር ስላለባት ባገኘችው አጋጣሚ እሱን ለማየት ነበር የምትመጣው። በዚህ ጊዜ የባለ ሀብቱ ልጅ ጎኗን በመኪና ውስጥ ሆኖ እየተመለከታቸው ነበር እና እሷን ከሴሮይ ጋር ሲያያት በጣም ቀና። በፍጥነትም ወደ አባቱ ጃንግ ሄዶ ስለ እሷና ሴሮይ ያላቸውን ግንኙነት ነገረው። ጎኗን እሷ ለድርጅታቸው ታማኝ እንዳልሆነች በማሳየት አባቱን እሷን እንዲያባርራት ለማሳመን ሞከረ። ከዛም ሴሮይ ያን መስሪያ ቤታቸው እንዲተዋወቅ ያደረገችው ጥያቄ ተቀባይነት አግኝቶ መጥቶ እንዲዋዋል በጋዜጠኞቹ ተደውሎለት ስምምነቱን ሄዶ ሲቀበል ሁሌም ስለ እርሱ መረጃ ሲያነፈንፍ የሚውለው ጎኗን ከእርሱ አስቀድሞ በቴሌቪዥን ጣቢያ ውስጥ ተገኝቶ ነበር። ከዛም ጎኗን ሴሮይን እባክህን እኛን ለመብለጥ ብለህ ያልሆነ ጦርነት ውስጥ አትግባ፣ ስታስበው አንተኛን መገዳደር ትችላለህ ብሎ ይናገረዋል። ሴሮይ ግን አባቴን የገደልኩ አንተ ነህ፣ ስለዚህ ለዚህ ወንጀልህ ፍትህን ታገኛለህ ብሎ የበቀል ሀሳቡን በፍጹም እንዳልተው ነገረው። ከዛ ምሽት ላይ ሴሮይና ያው በመንገድ ሲጓዙ ሷ መጣችና አገኘቻቸው። ሷ አሁን ላይ የጃንጋን ግሩፕ ውስጥ እየሰራች። ከዛም ሷ ሴሮይን የሚያደርገውን ነገር ቁም ብሎ እንዲያስብበትና ከሀብታሙ ቤተሰብ ጋር የማይወጣው ትግል ውስጥ መግባቱን እንዲያቆም መከረችው። ያውም የሷን የማስጠንቀቂያ ቃላት ሰምታ በጣም ተናደደች። በተጨማሪም አሁንም ሴሮይን ትወዷለች ብላ ስለምታስብ እርስ በርስ በቅናት ይፋጠጣሉ። ከዛም ሴሮይ ሁለቱንም ለማረጋጋት ሞከረና አሁን ላይ እርሱ ሀብታሞቹን ብቻ ለመበቀል እየሰራ እንዳልሆነና ይልቁኑ እሱ የሚመኘው ፍትህን ማስፈን እንደሆነ ገለጸላት። ሷም ሁልጊዜ ያንን ከሱ ጋር እያየችው ስለሆነ ሷም ሁልጊዜ ወደ እርሱ ስትመጣ ከያን ጋር አብሮ ሆኖ ስለሚጠብቃት በጣም ተከፍታ ጥላቸው ትሄዳለች። በዚህ ጊዜ ሴሮይ እየሮጠ ሄዶ በተቀመጠችበት ያገኛታል። ሷ ምንም እንኳን ተቃዋሚ ብትሆን አሁንም ሴሮይን ትወዷለች። ሴሮይ ደግሞ በእርሱና በባለ ሀብቱ መካከል ሆና በመገኘቷ በአይምሮ በጣም እንደምትሰቃይ ተገንዝቧል። ሴሮይ ሷን እንደ ልጅነት ጓደኛው ስለሚቆጥራት በእርሱ ምክንያት ለሚደርስባት ስቃይና ውርደት በሙሉ ይቅርታ ሊጠይቃት ፈለገ። በዚህ መሃል የሴሮይን ገንዘብ ሲያስተዳድር የነበረው ጓደኛው ሀጂን ይደውልለትና የሀብታሙ ጃንጋን ኮርፖሬሽን የውስጥ ችግር እየሰፋ በመምጣቱ ምክንያት የአክሲዮናቸው ዋጋ በጣም ስለወደቀ ሴሮይ ይህንን አጋጣሚ ተጠቅሞ የጃንጋንን ድርሻ በከፍተኛ መጠን እንዲገዛ ያማክረዋል። ሴሮይም በሀሳቡ ተስማምቶ ይህ የጃንጋንን ኮርፖሬሽን ከውስጥ ሆኖ ለመጣል የሚያግዘው በመሆኑ ለሽያጭ የቀረቡትን አክሲዮኖች በሙሉ እንዲገዛ ይነግረዋል። ከዛም ፕሬዚዳንቱ ጃንግ ሴሮይ በጣም ብዙ የሆነ የድርጅታቸውን አክሲዮን በአንድ ጊዜ እንደገዛ ሪፖርት ይደርሳቸዋል። በዚህም ጊዜ በጣም ተደናግጠው በድፍረት ወደ ሴሮይ ሬስቶራንት ይሄዱና ምግብ ያዛሉ። ከዛም ሴሮይ ራሱ ምግብ አምጥቶ ያቀርብላቸዋል። ይህ ድርጊት ቀደም ሲል ሴሮይን በጣም ይጸየፉትና ይንቁት እንደነበር ሲናገሩ ቆይተው አሁን ግን የእርሱን ምግብ አዘው መብላታቸው በጣም አዋራጅ ነበር። እናም ባለሀብቱ ጃንግ ሴሮይ ያቀረበው ምግብ በእውነትም ጣፋጭ እንደሆነ አምነው ተቀበሉ። በህይወታቸው በሙሉ ገንዘብና ስልጣንን ብቻ እያሳደዱ የሰው ልጅን ዋጋ እንደረሱ ገለጹለት። ከዛም ሴሮይን አሁን እየሄደበት ባለው ፍጥነት የኩባንያቸውን ሼሮች እንዳይገዛ ይማጸኑት ጀመር። ምክንያቱም ይህ ድርጅታቸው እድሜ ልካቸውን ህይወታቸውን ሰውተው የገነቡት እንደሆነ እየተናገሩ ይለምኑት ጀመር። ሴሮይም አሁን ላይ መጥተው እጁ ላይ ስለጣላቸው በጣም ተደስቶ
ነገር ግን ምንም አይነት ስምምነት ከማድረጉ በፊት ከ15 ዓመታት በፊት በልጃቸው በጭካኔ የተገደሉ አባታቸውን በማንሳት ልጃቸው ጎኗን እና እሳቸውም ጭምር አባትህን ገለናልና ይቅርታ አድርግልን ብለው እንዲንበረከኩ ጠየቃቸው። ይህ ጥያቄው ግን ለፕሬዚዳንቱ በጣም ከባድ ነበር። ምክንያቱም እሳቸው ከኩራታቸውና ከገንዘብ ምንም የሚበልጥባቸው ነገር አልነበረም። ለጠላታቸው ለሴሮይ ከመንበርከክ ሞትን ነበር የሚመርጡት። ከዛም የመጡበት ጉዳይ ያለ ስምምነት በመጠናቀቁ ሬስቶራንቱን ለቀው ይሄዳሉ። ከዚህ በኋላ ሴሮይ የበቀል ስሜቱ በጣም ስለተቀጣጠለ ገንዘቡን ከሚያስተዳድርለት ሆጂን ጋር በድጋሚ የፋይናንስ ጥቃት በባለሀብቱ ኮርፖሬሽን ላይ ለመሰንዘር እቅድ ማቀድ ጀመረ። በነገራችን ላይ ጓደኛ ሆጂን እነ ሴሮይ በትምህርት ቤት ተማሪ ሳሉ በፊልሙ መግቢያ ላይ የሆነዋን ሲያሰቃየው የነበረው ልጅ ነው። እናም ሆጂን አሁን አድጎ ከፍተኛ የኮምፒውተርና የፋይናንስ ባለሙያ ሆኗል። እናም አሁን ላይ ለሴሮይ እየሰራለት ነው። የጃንጋን ኮርፖሬሽንን ከውስጥ ሆኖ ለመናድ መጀመሪያ ዋና ዳይሬክተሯን ሄዶ ማግኘት እንዳለባቸው ይስማሙና ያገኟታል። ለዳይሬክተሯ ካንግም ሴሮይ አሁን ላይ በርካታ የኮርፖሬሽኑን አክሲዮኖች እንደገዛ ያስታውቃል። ዳይሬክተሯ ካንግም አሁን ላይ ፕሬዚዳንቱና ልጁ ጎኗን ድርጅቱን ባልሆነ መንገድ ለበቀል እያሉ እየመሩት ስለሆነ ከፍተኛ ኪሳራ ውስጥ እየገባ በመሆኑ ከስልጣናቸው እንዲወርዱ ስብሰባ ለመጥራት እያሰበች እንደሆነና አሁን ላይ ከነርሱ ጋር በጋራ ሆና እንደምትሰራ ታረጋግጥላቸዋለች። ከዛም ምሽት ላይ በድጋሚ ይገናኙና እቅዳቸውን እንዴት ማስኬድ እንዳለባቸው በድጋሚ ይመካከራሉ። የሴሮይና የዳይሬክተሯ ካንግ ስምምነት የነበረው ዳይሬክተሯ አዲሱ የጃንግ ኮርፖሬሽን ፕሬዚዳንት ሆና እንድትሾም ሴሮይም የድርጅቱን አክሲዮኖች በተጨማሪ ሁኔታ እንዲገዛ ለማስቻል ነበር። ከዚህ በኋላ ዳይሬክተሯ ወደ ባለሀብቱ ጃንግ ጋር ሄዳ አብራቸው ቼዝ መጫወት ትጀምራለች። ከዛም ዳይሬክተሯ ለፕሬዚዳንቱ ኩባንያው ብቃት በሌላቸው ልጃቸው እየተመራ አደጋ ውስጥ እየገባ መሆኑን ትገልጽላቸዋለች። አክላም ይህንን ትልቅ ድርጅት የሚመራ ብቃት ያለውና ምራቁን ያዋጠ ሰው መምረጥ እንዳለባቸው ታስጠነቅቃቸዋለች። የቼስ ጨዋታቸው የስልጣን ሽኩቻ ምሳሌያቸው ሲሆን ዳይሬክተሯ ፕሬዚዳንቱን በቼስ ጨዋታው አሸንፋቸው የፕሬዚዳንቱ የስልጣን ዘመን ያበቃ መቃረቡን በምሳሌ ታሳያቸዋለች። ግን ባለሀብቱ ጃንግ እሷ ከሄደች በኋላ በጠባቂዎቻቸው የተላከላቸውን ፎቶዎች መመልከት ጀመሩ። እሷ አሁን ላይ ከሴሮይ ጋር አንድ ላይ ሆና እየሰራች እንደሆነ እና ድብቅ ሀሳቧን በደንብ ተረድተዋታል። ከዛም ወደ እነ ሴሮይ ሬስቶራንት ስንመለስ ያንና ጎንሱን እናገኛለን። በነገራችን ላይ ጎንሱ ፕሬዚዳንቱ ጃንግ ሁለተኛ ልጅ ሲሆን የጃንጋን ኮርፖሬሽንን ለመውረስ ብቁ ከሆኑት ልጆች ውስጥ አንዱ ነው። ግን ባለሀብቱ ጃንግ ከትዳራቸው ውጭ የወለዱት ልጅ በመሆኑ በስቃይ ነበር ያደገው እና ድርጅቱን ለመበቀል ነበር ከሴሮይ ጋር መስራት የጀመረው። ምክንያቱም ሴሮይ አባቱን ሲበቀል ማየት ይፈልጋል። ከዛም ጎንሱ ሴሮይ ያለበትን ችግር ተረድቶ ወደ አባቱ ይሄዳል። እዛም ሄዶ አንተ እኮ ከሴሮይ ጋር ምንም የምትወዳደር ሰው አይደለም፣ አርፈ ለምንድነው ስራህን ማትሰራው ለምን አትሆንም ብሎ አባቱን መውቀስ ይጀምራል። በዚህ ጊዜ ፕሬዚዳንቱ ጃንግ አንተ ችሎታ የሌለህና በጣም ደካማ ነህ፣ ከኔ ይልቅ ለጠላትህ እየሰራህ ነው፣ ስለዚህ አሁን ቢሮዬን ለቀህ ውጣልኝ ብሎ ይጮህበታል። ጎንሱም በአባቱ ተሰድቦና ተዋርዶ ቢሮውን ለቆ ይወጣል። ከዛም ያንን በአንድ ባህር ዳርቻ ያገኛታል። ያጋጠመውን ሁሉ ነገር አጫወታትና እሷ ባልጠበቀችው ሁኔታ ከእርሷ እውነተኛ ፍቅር እንደያዘው ይናዘዛል። በዚህ ጊዜ ያው በሰማችው ነገር ብትደናገጥም ነገር ግን ከሴሮይ ጋር አብረህ ሆነ ሰርተ የጃንጋን ኮርፖሬሽንን በቁሙ የምንኖር ሰው ከሆነ ያኔ እድል እሰጥሃለሁ ብላ ነገረችው። የቃሏም ጎንሱን በጣም አስደነገጠው። ምክንያቱም አሁንም ስለ ሴሮይ በቀል እቅድ መሳካት ነበር የምትጨነቀው። ወደ ሴሮይ ስንመጣ ደግሞ አሁን ላይ የአባቱን ፍትህ መንገድ የሚያስጀምርበት ትክክለኛው ጊዜ መሆኑን ስላመነ በፊት ይኖርበት ወደ ነበረው ወደ ገጠራማ ስፍራ ለመሄድ ሻንጣውን ይዞ ይዘጋጃል። አኦም ሴሮይ ወደ ክፍለ ሀገር ለመሄድ መዘጋጀቱን ስታይ ያላትን ሁሉንም ስራ ትታ በቻለችው አቅም አብራው ለመሆን ተወስንና ከእርሱ ጋር ለመሄድ ትፈልጋለች። ሴሮይም ለእርሱ ያላትን ፍቅር ስለተረዳ አብረው እንድትሄድ ይስማማል። ከዛም ሴሮይና ያው አብረው በአውቶቡሱ ተሳፍረው ወደ ገጠር አካባቢ ይሄዳሉ። እዛም ከደረሱ በኋላ የአባቱን ሞት ጉዳይ ለመመርመርና የሐሰት ምስክርነትን በጉቦ የለወጠውን የቀድሞውን ፖሊስ ሄዶ ያገኙታል። ይህ ፖሊስ ከ10 ዓመታት በፊት በአደጋው ወቅት ለባለሀብቱ ጃንግ በማገልገል ለጎኗን ሲል ሴሮይን በሐሰት አስከስሶ በእስር ቤት እንዲገባም አድርጎታል። ግን ፖሊሱ ለ10 ዓመታት ያህል በፈጸመው ግፍ ይህ ስህተቱ ስራውን እንዲለቅና ህይወቱን ሙሉ በህሊና ጸጸት እንዲሰቃይ አድርጎታል። ምክንያቱም የሴሮይ አባት ደግና ትሁት እንደነበር ያውቃል። ስለዚህ በሐሰት በመመስከሩ በደረሰበት ፍትህ መጓደል ምክንያት ለሴሮይ ይቅርታን ለመጠየቅ በጉልበቱ ይንበረከካል። ሴሮይ ግን ምንም አልወቀሰውም። ይልቁኑ ይቅርታውን በቀላሉ ተቀበለና አሁን ላይ የአባቱን ፍትህ ለማግኘት ስለመጣ እንዲተባበሩ ብቻ ይጠይቀዋል። ከዛም ፖሊሱ በቻለው ሁሉ ሊረዳው እንደሚችል ቃል ይገባለታል። እናም በዛው ምሽት ሴሮይ ከያው ጋር ሆነው በፖሊሱ ቤት ያርፋሉ። ያውም አሁን ላይ ፖሊሱ ምስክርነትን የሚሰጥ ከሆነ ጎኗን በቀላሉ ወደ እስር ቤት እንደሚገባ
እንደምትገባና ይህም ፕሬዚዳንቱን ጃንግ ስልጣን ለማውረድ በጣም ቁልፉ መሳሪያ እንደሆነ ገለጸች። ከዛም እየተኛች ባለችበት ወቅት ሴሮይ እጅ ላይ ያለውን ትልቅ ጠባሳ ታያለች። ይህ ጠባሳ ሴሮይ በእስር ቤት በነበረበት ጊዜ በታሳሪዎቹ ድብደባ አማካኝነት የተፈጠረበት ነበር። ያውም ሴሮይ አስቸጋሪና አሳዛኝ ቀናትን በእስር ቤት ውስጥ እንዳሳለፈ በማወቋ እንባዋ ይቀራል። ይህም ሴሮይን ይበልጥ እንድትወደውና እንድትቀርበው ያደርጋታል። እናም ፖሊሱን አነጋግረው ወደ ከተማቸው ኢቷን ከተመለሱ በኋላ አንድ አሳዛኝ መረጃን ይሰማሉ። ሬስቶራንቱ ያለበትን ህንፃ አንድ ባለሀብት እንደገዛውና የሬስቶራንቱን ክፍያ በ6 እጥፍ እንደጨመሩት፣ መክፈል የሚችሉ ከሆነ መቀጠል እንደሚችሉ፣ ካልሆነ ግን ለቀው እንዲወጡ መረጃ ይደርሳቸዋል። ስለዚህ በዚህ ጉዳይ ላይ ለመደራደር ህንፃውን ገዛ ወደ ተባለው ባለሀብት ይደውላል። በዚህ ጊዜ ባልተጠበቀ ሁኔታ ስልኩን ያነሱት ባለሀብቱ ጃንግ ነበሩን። ከዛም ስልኩን አንስተው የኪራይ ውሉን የሰረዙትና ቦታውን የገዙት ራሳቸው እንደሆነ ይገልጹለታል። ይህን ያደረጉበት ምክንያትም ሴሮይ ምንም አይነት ሌላ ንግድ እንዳይጀምርና ስኬታማ እንዳይሆን መከላከል እንደሆነ በግልጽ ይነግሩታል። ከዚህ በኋላ የትም ቦታ ሄደ ለመክፈት ብትሞክር ያለህበትን ቦታ ሁሉ እኔ ገዛዋለሁ፣ ምንም አይነት ስራ መስራት እንዳትችል አድርጋለሁ በማለት ያስፈራሩታል። ሴሮይ ግን በፕሬዚዳንቱ ድርጊት ተገርሞና ተናዶ ነገር ግን የንግድ ስራውን ለማስቀጠል ለመደራደር ይፈልጋል። ከዛም በቀጥታ ወደ ጃንጋን ቢሮ ሄዶ ራሱን ዝቅ በማድረግ ሬስቶራንቱ ማለት የጓደኞቹና የሱ ህይወት መሆኑን ገልጾ ቦታውን እንዲለቁለት ይጠይቃል። ፕሬዚዳንቱ ጃንግ ግን ይህንን አጋጣሚ ተጠቅመው ሴሮይን ለማዋረድ ስለፈለጉ ሁሌ ጠይቁት የነበረውን ጥያቄ ማለትም በጉልበቱ ተንበርክኮ እየሰገደላቸው ይቅርታ እንዲላዘዙት፣ ሴሮይ ግን በንዴት የምትንበረከከውና ይቅርታ የምትጠይቀው አንተ ነህ፣ በጉዳይና ዱላ ባረፈብኝ መጠን ይበልጥ ጠነክራለሁ እንጂ አልወድቅም ብሎ የበቀል መንገዱን እንደማይተው አሁንም ቃል ይገባለታል። ከዛም ባለሀብቱን በግልጽ እንደሚዋጋና ጃንጋንን እንደሚጥል አስጠንቅቆ ቢሮውን ለቆ ይወጣል። ከዛም ሴሮይ ከጓደኞቹ ጋር ሆኖ ንግዳቸውን እንዴት ማስፋፋት እንዳለባቸው መወያየት ጀመሩ። በዚህ ጊዜ ያው አሁን ላይ በኢቷን ከተማ ውስጥ የራሳቸውን የሆነ ህንፃ መግዛት የሚያስችል አቅም እንደፈጠሩና ከኪራይ ይልቅ የራሳቸውን ቢገዙ የተሻለ እንደሆነ ሀሳብ አቀረበች። በእሷም ሀሳብ አመንጭነት እነ ሴሮይ አዲስ ሬስቶራንታቸውን አስፋፍተው የሚከፍቱበት ህንፃ ይገዛሉ። ወደ ህንፃው እየገቡና እቃቸውን እያስተካከሉ ባለበት ሰዓት አንዲት አሮጊት ትመጣና የገዙት ቤት በጣም መጥፎ እድል እንዳለውና በዚህ ቤት ውስጥ የሰራ ነጋዴ ሁሉ ሳይከስር እንዳልወጣ ነገረቻቸው። በዚህም እነ ሴሮይ ትንሽ ተደናገጡ። ወደ ፕሬዚዳንቱ ጃንግ ስንመጣ ደግሞ ሴሮይን ምንም እንኳን ሊጥለው ቢሞክርም እያደረ እየጠነከረ ሄዶ የሱ ተገዳዳሪ ለመሆን በመድረሱ ከባድ የራስ ምታት ለቁበታል። ስለዚህ እሱን ለመጣል ብቸኛው አማራጭ ነው ብሎ ያሰቡ ደግሞ ለእርሱ የምትሰራውን ያኦን ከሱ ማስኮብለል ነበር። ስለዚህ በባለ 5 ኮከብ ሬስቶራንት ውስጥ ባለሀብቱ ጃንግ ያኦን ለራት ይጠራታል። ከዛም የእሷ በጣም አድናቂ እንደሆኑና ሴሮይ ከሚከፍላት 10 እጥፍ ያህል ትልቅ ክፍያን እየከፈሏት ለሳቸው መስራት እንድትጀምር ይጠይቋታል። ያው ግን ጥያቄው በጣም ጥሩ ነው፣ ነገር ግን አሁን የምሰራበትን የዳምባነ ሬስቶራንትን ጠንካራ ካደረኩ በኋላ ምናልባት ለእርሶ ለመስራት መጣለሁ ብላ አፌዘችባቸው። ወደ ሴሮይና ጓደኛው ስንመጣ ደግሞ ሬስቶራንታቸውን በጣም ትልቅ ድርጅት ለማድረግ መንግስት የሚቆድልባቸው ግብር ከአቅማቸው በላይ ሆኗል። ስለዚህ የግብር ራስ ምታታቸውን ለመፍታት አሁን ላይ ሬስቶራንቱ በጣም ትርፋማ ስለሆነ አክሲዮኖችን ለመሸጥ ይስማማሉ። ስለዚህ የአክሲዮኖቹን ስም ደግሞ በሚኖሩበት ከተማ ኢቷን ክላስ ብለው ለመሰየም ይስማማሉ። ይህ በእንዲህ እንዳለ የቀድሞ ፖሊስ መኮንን ሴሮይን ለመርዳት ስለፈለገ እነሱ ወደሚኖሩበት ወደ ኢቷን ከተማ ልጁን ይዞ ይመጣል። ሴሮይም በደስታ ነበር የተቀበላቸው። ነገር ግን ሴሮይና ፖሊሱ እየተጨዋወቱ ባሉበት ጊዜ ህፃኗ ልጅ አንድ ድመት ታይና ከድመቷ ጋር ለመጫወት ስትሞክር ሳታስበው በድንገት ከአካባቢው ትጠፋለች። በዚህም ሴሮይና ጓደኞቹ በጣም ተደናግጠው አካባቢውን ማሰስ ይጀምራሉ። ህፃኗም እንደ እድል ሆኖ በመንገድ ላይ ዳይሬክተር ካንግን ታገኛትና ስልክ እንድታስደውላት ትጠይቃታለች። ከዛም ሴሮይና የፖሊስ መኮንኑ እየሮጡ ወደ ቦታ ይደርሳሉ። ከዛም ልጁን ከዳይሬክተር ካንግ ፖሊሱ ሄዶ ይቀበላል። በዚህም ዳይሬክተር ካንግና የፖሊስ መኮንኑ ይተዋወቃሉ። በዚህ መሃል ፖሊሱ ከሩቅ አንድ ሰው ተደብቆ ፎቶግራፍ እያነሳቸው እንደነበር ይመለከታል። በዚህ ጊዜ ሮጦ ሄዶ አሳዶ ይዘውና ካሜራውን ተቀብሎ በውስጡ ያሉትን ፎቶዎች ሲመለከቱ እያንዳንዷን እንቅስቃሴያቸውን በፎቶግራፍ እያነሳ ለፕሬዚዳንቱ ጃንግ እየላከ እንደነበር አወቁ። ስለዚህ ፕሬዚዳንቱ ጃንግ የነ ሴሮይንና የዳይሬክተሯን እያንዳንዷን እንቅስቃሴ በትኩረት እየተከታተሏቸው እንደነበር አወቁ። ወደ ባለሀብቱ ጃንግ ስንመጣ ደግሞ ያኦ የሴሮይን ሬስቶራንት በጣም በአስገራሚ ሁኔታ በሶሻል ሚዲያዎቿ ላይ እያስተዋወቀችው በርካታ ተጠቃሚዎችን እየሳበች ነበር። ይህም ባለሀብቱን እንቅልፍ ነስቷቸዋል። ስለዚህ ሴሮይን በአንድም ሆነ በተዘዋዋሪ መንገድ ለመጣል ግዴታ ያኦን ወደ እነርሱ መምጣት እንዳለባት ወስኗል። የቅርብ ተላላኪያቸውን እንደምንም ብለው ያኦን ወደ እነርሱ የማምጣት ስራውን እንዲጀምሩ ያዛቸዋል። ይህም ሷን በጣም ያስደነግጣታል። በዛው ምሽት ሷና ሴሮይ
ወይናቸውን እየጠጡ በፍቅር ድባብ ውስጥ ሆነው እውነተኛ ስሜታቸውን መለዋወጥ ጀመሩ። ይህንን ደግሞ በጣም የምታፈቅረው ያው አውቃ ነበር። እናም በነጋታው ከዚህ እሷ ከምትባል ልጅ ጋር ግንኙነትን የማታቆም ከሆነ እኔ ስራዬን ጥዬ ለመውጣት እገደዳለሁ ብላ በንዴት ተበሳጭታ ትወጣለች። በተመሳሳይ ሰዓት ባለሀብቱ ጃንግ የቀድሞ የፖሊስ መኮንኑን ወደ እርሳቸው ጠርተው አሁን ላይ ከሴሮይ ጋር በነፃ ከመተባበር ይልቅ እኔ በርካታ ገንዘብ እየከፈልኩ ብትሰራ ይሻላል ብለው የስራ ውል ስምምነት ያቀርቡለታል። ግን ያቀረቡለትን ውል የማይፈርም ከሆነ የሚጠብቀው ሞት ብቻ እንደሆነ ያስፈራሩታል። እርሱ ግን የምታመጣው ማምጣት ትችላለህ፣ እርግጠኛውን የምነግርህ ያ ፍትህን ያጣ ልጅ አንተ ሙሉ ለሙሉ በቁም እንደሚቀብረህ እርግጠኛ ነኝ። በተጨማሪም በቤተሰቡ ላይ አንዳች ጉዳት የሚደርስ ከሆነ ልጁ ከ10 ዓመት በፊት የሰራውን ወንጀል ሙሉ ለሙሉ በማስረጃ እንደሚያጋልጥበት አስፈራርቶት ከቢሮ ጥሎት ይወጣል። እኔ መጨረሻውን ማየት ፈልጋለሁ። ዛቻ ግን አብዝተዋል። ጎኗን በበኩሉ ደግሞ ያኦን ወደ ድርጅታቸው የማምጣቱን ስራ እየሰራ ነው። እናም በአንድ ሬስቶራንት ያገኛትና በድርጅታቸው ትልቅ የስልጣን ቦታ ተሰጥቷት በወር ከ250 ሺህ ብር በላይ እንደሚከፈላት ተናግሮ አማላይ ጥያቄ ያቀርብላታል። ያኦም እሺ ብላ የተስማማች መስላ ጎኗንን እያሞካሸችው አብረው እየጠጡ ፈታ ማለት ይጀምራሉ። ከዛ በዚህ መሃል ከ10 ዓመታት በፊት ስለ ሴሮይ አባት የመኪና አደጋ ሙሉ እውነቱን እንዲነግራት ትጠይቀዋለች። ሞኙና የዋሁ ጎኗን ደግሞ ሁሉንም ነገር አንድ ባንድ ሳያስቀር በዝርዝር ነገራት። እርሷ ግን በድብቅ በስልኳ እየቀረጸችው እንደነበር አላወቀም። እሱ የነቃው ሁሉንም ነገር ተናዞ ከጨረሰ በኋላ ነበር። ከዛ በጣም ተናዶ ስልኳን ለመንጠቅ በኃይል ሲነሳ እሷም እየጠጣችው የነበረውን ቡና ፊቱ ላይ ትደፋበትና መሮጥ ትጀምራለች። ግን ወዲያው ነበር የያዛት። ከዛም ይዟት መደብደብ ሲጀምር በርካታ ሰዎች በዙሪያው ይሰበሰባሉ። በዚህ ጊዜ የሰዎቹን ትኩረት ለማስቀየር ሲል ገንዘቡን አውጥቶ ወደ ሰማይ ይበትናል። ከቦ የነበሩት ሰዎችም ገንዘቡን በመልቀም ተጠምደው እናያውን ይረሳቸዋል። በዚህ ጊዜ ሴሮይ እየተፈጠረ ያለውን ነገር ሰምቶ ስለነበር በፍጥነት ወደ ቦታው ይደርስና ያውን ከወደቀችበት ያነሳታል። ሴሮይም ንዴቱን መቆጣጠር አቅቶት ጎኗንን አንቆ ሊደበድበው ሲል ያው በመሃል ገብታ ታገላግላቸዋለች። ከዛም ያው በፈለገችው ጊዜ ሁሉ እንደሚደርስላት ሴሮይ ስለተማመነች በጣም ደስ ብሏት ከልብ ይተቃቀፋሉ። ከዚያም ወዲያው ጊዜ ሳትፈጅ በስልኳ ቀርጸው የነበረውን ጎኗን የተናዘዘውን ወንጀሉን በሙሉ በኢንተርኔት ላይ ታሰራጨዋለች። በዚህም በርካታ ሰዎችና መገናኛ ብዙሃን ጉዳዩን ያራግቡት ጀመር። በዚህ ጊዜ የባለ ሀብቱ ጃንግ ኮርፖሬሽን የአክሲዮን ዋጋ በአፍጢሙ ይደፋና ወደ ክስረት መንገድ ይደረደራል። ጃንጋንም በዚህ በጣም ተናደው ልጃቸውን እስኪወጣላቸው ድረስ እጥፍ እያላጉ ደበደቡት። ጎኗንም በአባቱ ተቀጥቅጦ ከቢሮ ሲወጣ ዳይሬክተር ካንግ ታገኘዋለች። ከዛም ዳይሬክተሯ በጥፊ የተመታውን ፊቱ አይታ ለወደፊት እንደዚህ ብቃት ከሌለው ሰው ጋር መስራት የለብህም ብላ ትመክረዋለች። ከዛም ዳይሬክተሯ ካንግ ከነ ሴሮይ ጋር አሁን ላይ ዳምባም በአፍጢሙ ከመደፋቱ በፊት በጊዜ መታደግ እንዳለባቸው ተማምነው ለምክክር ይገናኛሉ። ከዛም ያው የድርጅቱ የአክሲዮን ዋጋ እየወደቀ ስለመጣ ፕሬዚዳንቱን ለማውረድ ይህ አጋጣሚ ጥሩ መሆኑን ትናገራለች። ነገር ግን እሳቸውን ለማውረድ ቁልፉ መሳሪያ ደግሞ የጎኗን ወንጀል ማረጋገጥ ነበር። ግን ትልቁ ችግር ባለሀብቱ ልጃቸውን አሳልፎ ስለማይሰጡት በጣም አስጨንቋቸው ነበር። በተመሳሳይ ሰዓት ፕሬዚዳንቱ ጃንግ ሰራተኞቻቸውን ሰብስበው በጉዳዩ ዙሪያ እየመከሩ ነበር። ሱአም የግድ ኩባንያቸውን ለማዳን ጎኗን ወደ እስር ቤት መላክ እንዳለበት ትጠቁማለች። ግን በጣም በሚያስደነግጥ ሁኔታ ባለሀብቱ ጃንግ የኩባንያው ፕሬዚዳንትነት ስልጣኔን ከማጣ ልጄ ቢታሰር ይሻላል ብለው ሁሉንም የሚያስደነግጥ ንግግር ይናገራሉ። ዳይሬክተሯ ካንግም የመስሪያ ቤቱን ትላልቅ ባለስልጣናት ለአስቸኳይ ስብሰባ ትጠራና ኩባንያው ከስሮ ከመዘጋቱ በፊት በአስቸኳይ ፕሬዚዳንቱ መቀየር እንዳለባቸው ሀሳብ ታቀርባለች። በዚህም ሀሳቧ አብዛኛው የኩባንያው ባለስልጣናት ይስማማሉ። ግን ባልተጠበቀ ሁኔታ ባለሀብቱ ጃንግ በርካታ ጋዜጠኞችን ይሰበስቡና እኔ ለዚህ ድርጅት ህይወቴን ሁሉ እሰጣለሁ፣ ልጄ ከ10 ዓመት በፊት በጣም አስቀያሚ ወንጀል መስራቱን አሁን ነበር ያወቅኩት። ስለዚህ ያለምንም ርህራሄ ልጄን አሳልፌ ሰጥቻለሁ፣ ለዚህ ድርጅት ትርፋማነትም እስከ መጨረሻ ሰራለሁ ብሎ ለጋዜጠኞቹና ለባለ አክሲዮኖቹ ሲናገር ባለ አክሲዮኖቹም በእውነት ፕሬዚዳንት ጃንግ ለዚህ መስሪያ ቤት ህይወታቸውን እንደሚሰጡና በፍጹም ወደ ኪሳራ እንደማያስገቧቸው ስለተማመኑባቸው በድጋሚ ፕሬዚዳንት ሆኖ እንዲሰሩ ይመርጧቸዋል። በዚህ የፕሬዚዳንቱ ስራም ዳይሬክተር ካንግ እና የሴሮይ ቡድን በሙሉ ለረጅም ጊዜ ፕሬዚዳንቱን ለመጣል ሲመካከሩበት የነበረው ስልት ሁሉ መና ሆኖ ቀረ። ጎኗንም አባቱ ይህንን መናገሩን ማመን ስላልቻለ በፍጥነት ወደ መስሪያ ቤቱ ይሄዳል። አባቱ ያደረጉት ነገር ሁሉ እውነት መሆኑን በቦታው ሲደርስ ነበር ያረጋገጠው። በሚያሳዝን ሁኔታም ዳይሬክተሯ ጋንግ ከዳይሬክተርነት ስልጣኗ ወርዳ ተራ የቢሮ ሰራተኛ ሆና ተመደበች። ግን እነ ሴሮይ ምንም እንኳን እቅዳቸው ባይሳካም ወደፊት አብረው እንደሚሰሩ ነግሯት ያጽናኗት ሞከሩ። የባለ ሀብቱ ልጅ ጎኗንም ከ10 ዓመት በፊት የሴሮይን አባት መግደሉ ስለተረጋገጠ የ7 ዓመት ጽኑ እስራት ይፈረድበትና ወደ ወህኒ ይወረወራል። ከፍርድ ሂደቱ በኋላም ባለ ሀብቱ ለሴሮይ
ሴሮይ ትሰማኛለህ? ምንም ብታደርግ እኔን ከፕሬዚደንትነት ስልጣን አታወርደኝም፣ ምክንያቱም ይህ ስልጣን ለኔ ህይወቴ ማለት ነው ብለው በትዕቢት ተናግረውት ይወጣሉ። ሴሮይም ከዚህ በኋላ ቀጥታ ወደ አባቱ መቃብር ነበር ሄደው ለአባቱም ምንም እንኳን ረጅም ጊዜ ቢፈጅበትም ፍትህን ግን እንዳረጋገጠለት ይናገርና ከአባቱ ጋር ለመጨረሻ ጊዜ የጠጡት አይነት ፍትህን ያገኘበትን ወይን ይዞ መጥቶ ለመጠጣት ይሞክራል። ግን ወይኑ ለእርሱ ጣፋጭ ሳይሆን መራራ ነበር። ምንም እንኳን የአባቱን ፍትህ ቢያረጋግጥም ነገር ግን ከባለሀብቱ ጃንግ ጋር በርካታ ያልጨረሰው የቤት ስራ ነበረው። ስለተመለከቱን ከልብ እናመሰግናለን። ይህ ኢትዮ ፊልምስ ከውዬ ጋር የተሰኘው ቻናላችን ሁሌም ማክሰኞ፣ ሐሙስና ቅዳሜ ከምሽቱ 1 ሰዓት ላይ ሁሌም እንደዚህ አይነት ምርጥ ፊልሞችን ወደ እናንተ ያደርሳል። እናንተም ሰብስክራይብ በማድረግ ቤተሰብ ይሁኑ። ምክንያቱም ሰብስክራይብ ካረጉን ሁሌም አብረን ነን። የዚህ ቪዲዮ ስፖንሰራችን ህልሞን እውን የሚያደርገው ቪው አፓርትመንት ነው። የራስዎ ቤት ባለቤት ለመሆን አስበዋል? እንግዲያውስ 85% ግንባታ የተጠናቀቀው ቪው አፓርትመንት በ10 ወራት ውስጥ የህልሞን ቤት ተረክበው እንዲኖሩ ይጋብዞታል። ከ106 ካሬ ሜትር ጀምሮ የተዘጋጁት እነዚህ ዘመናዊ ቤቶች ምቾትና ዘላቂነት ባገናዘበ መልኩ ተገንብተዋል። እያንዳንዱ ፍሎር ላይ ለ4 ቤቶች 2 ሊፍት መኖሩ ደግሞ ምቾቱን ከፍ ያደርገዋል። ቪው አፓርትመንት ከሚያቀርባቸው ሁኔታዎች የቆሻሻ አወጋገድን ቀለል የሚያደርግ ጋርቤጅ ሹት አለው። የኤሌክትሪክ መቆጣጠርን ስጋት የሚያስወግድ ባካፕ ጄኔሬተር ተገጥሞለታል። በውሃ ችግር ሳይሳቀቁ በምቾት እንዲኖሩ በቂ የውሃ አቅርቦት አዘጋጅቶሎታል። ታዲያ ምን ይጠብቃሉ? 30% ብቻ ቅድመ ክፍያውን ከፍለው የተቀረውን ዘና ብለው በመክፈል የቤት ባለቤት የመሆን ህልሞን ያሳኩ ይሎታል። የበለጠ መረጃ ለማግኘትና ቤቱን ለመጎብኘት በስልክ ቁጥር 0994 37 5094 ላይ ደውሉ። ደግምልዎታለሁ 0994 37 5094 ላይ ደውሉ። ቪው አፓርትመንት ከህልሞ ጋር የሚያገናኘው ድልድይ